ጀማው ትልቅ ቡድን ስትሆን እንደዚህ ነው ጀማው። ምንም ብንቸገር ጀማው ትልቅ ቡድን ማለት ነው ጀማው። ትልቅ ቡድን ስደገፍ እንደዚህ ነው ጀማው። ባለቀ ሰዓት ይሄ ነው እኮ የሚያስፈልገው። ምንም ብንቸገር ዛሬ 3 ነጥቡ የግድ ነበር ጀማው፣ የግድ ነበር ለቶፕ 4 የሚያስፈልግ ነጥብ ጀማው የሚያስፈልግ። ግን በዛሬው ጨዋታ 3 ነጥቡ ተወስዶ ያመላጣ ቅለራስ ቢባራ ደስቴ ነው የእውነት። ተሸነፈን አረስሎት የሚባል ደንቆሮ ቆሻሻ አሰልጣኝ ቢባራ ደስቴ ነው። ዋናው ግን 3 ነጥብ ነው። የሚገርም ድል ጀማው፣ የሚገርም ማካሊስተር እድል አንተና ስትል እንደዚህ ነው ጀማው። ያ ተሻረ አስቆጣርም እንደገና የሚገርም ጨዋታ ጀማው። በቃ ተበልጠንም ተቀጥቅጠንም ብንሸነፍ ዋናው 3 ነጥብ ናት። አሁን ዳይ ወደ ቋጠሮ ጀማው። ድል ለአርሰናል ጀማው። አሁን ድል ለአርሰናል ወደ ቋጠሮ ጀማው። ፒሳይ ውርደት በዘራችሁ አትዋረዱ። በዘራችሁ ይሄ ውርደት አያከናንባችሁ። ይሄ ውርደት አይደርስባችሁ። በቃ አልቋል ብዬ እኔ 93 94 ላይ በቃ አይችሏችሁም ፎረስትን ምንም አያመጡባችሁ ምናምን ብዬ ቪዲዮ ሰርቼ ሳልጨርስ ገና ፖስት እንዳልኩት አየር ላይ ከተቱ። የቀድሞ ተሻረበት። ሁለተኛው ጎል ደግሞ እንዴት ኦን እንደሆነ ተመልከቱ። አረ ውርደት። ፎረስት የስራችሁን ይስጣችሁ። እኔ ኖቲንግሃም ፎረስት የስራችሁን ብቻ ይስጣችሁ ነው፣ ምንም አይደለም። ወይኔ ሼባ አይ ያርግልህ። እኔ ታውቃለህ ሼባው አልቋጥርብህም። 1-0 በሆነ ውጤት ደገፍ አድርገሃል። ኮንግራ። ግን ይሄ ጨዋታ እንዴት በጭንቅ የተሞላ ነበር ማንዬ። እንዴት ጎል ተሽሮብህ ጎል። ተስፋ ለመቁረጥን ግን መማር ካለበት የእንግሊዝ ክለቦች ማለት ነው ከሊቨርፑል ነው መማር ያለባቸው። የምሬ እስከ መጨረሻዋ ደቂቃ ድረስ ማለት ነው። አንተ በዚህ ደቂቃ ላይ ጎል አግብተህ ታሸንፋለህ ማን። ለማንኛውም ቶፕ 4 እንዳትለቅ ዘንድሮ ይኸውልህ ቼላው እየተንበጫበጨ ነው። ሌላው ትርፌን ያለችው ታውቃላችሁ ቪላን እያየሁ ነው። ቪላ ማጨራሽ ግራ ገብቶታል። ስለሆነ ቶፕ 4 ትገባለህ። ሼባው ወጥረህ ያዝ። ልክ አንተ ከኔ ጋር መገዳደር ሲጀምር የዛኔ ይቋጥሩብሃል። እስከዛ ድረስ ግን እኔ ስለማይመለከተኝ ጉዳይ አይመለከተኝማ። እንደተመቸህ ቶፕ 4 ግን ግባ ያደርግልህ። እኔ ችግር የለብኝም ካንተ ጋር። ይመቻችሁ ጀማው። ገባና አውጣው እንችላለን ነው ማለት ገባና ፎረስት ፈርስት አፍ ተጫውቷል። ማሸነፍ ይገባው ነበር። ምን አገባኝ 3 ነጥቤን ነው የምፈልገው እኔ በዛም በዚህም በባሌም በቦሌም 3 ነጥቤን ነው የሚለው ማካሊስታ። ፈርስቷን ቫር ሊሽርበት ይችላል። ሰከንዷን ግን ሐቁ ነው ማን እንችላለን ነው ማለት 3 ነጥቤን ጋጩ ብየዋለሁ። ፎረስትን ፋይናሊ ማለት ነው በሜዳ ምን አይነት እብድ ጌም ነው? ሊቨርፑል 1-0 ኖቲንግሃም ፎረስትን አዌ አሸንፏል ማለት ነው። ጨዋታው ሲጀመር 3-0 4-0 የሚሸነፍ ነው የሚመስል። በነገራችን ላይ ሪዮ እንጉማ የተባለ ልጅ ጋክፖና ሳላን ከሚያጫውት አርነ ስሎት ልጁን ወይ ለሁለት እንዲከፍሎት እዚህና እዚህ ቢያጫውተው የተሻለ ጥቅም ይሰጣል ማለት ነው። ገብቶ ጌሙን ቀያየረው። ሲጀመር ሌፍት ዊንግ ላይ ነው የምናውቀው ልጁን። በዚህ በኩል ገብቶ ጌሙን እሱ ነው እንዲያሸንፉ ራሱ የረዳቸው ማለት ይቻላል። በሱ ባይሆንም የገባው ይሄ ጎል ሞመንተሙን የሰጣቸው እሱ ነው ለመጀመሪያው ጎል የሌለው። ለማንኛውም እብድ ጌም ብያለሁ። 93ኛ ላይ ነው ምናምን ማካሊስተር አግብቶ እጅህን ነክቶ ነው የገባው ተብሎ ዲፍሌክሽን ነበርና እጅህን ነክቶ ነው የገባው ተብሎ ተሽሮበት ጸለየ መሰለኝ። ከዛ በኋላ 97ኛ ላይ የተገጫጨ ኳስ እግሩ ላይ ወደቀለት፣ ድጋሚ ያገባው። እሱም ሊሻር ቫራይቶት ነው ያጸደቀው። የቶፕ 4 ውድድር አምሯል ሸገን። ከዋንጫ ውድድር በላይ የዋንጫው እንደሆነ ተጠናቋል። 45 ነጥብ ይዘዋል። እንግዲህ ነገ ማንቸስተር ሲጫወት ከቶፕ 4 ወጥቷል። ነገ ግን አለንላችሁ ያራዳ ልጅ ማንቹሪያን ቤተሰብ ጎረቤት ለመቼ ነው? ይሄንን ቴሌግራምም እየተቀላቀላችሁ የሚገራርም ትኬት በየቀኑ እየተለቀቀ ነው። ናሆም ፕሪዲክሽንስ ብላችሁ ጆይን በሉ። በአላህ እግር ኳስ አበደች። ማካሊስተር የመጀመሪያውን ጎል አስቆጥሮ ኦፍሳይድ ተብሎበት ነበር ማለት ነው። ግን ደግሞ መልሶ አስቆጥሮ እንግዲህ ሊቨርፑል በመጨረሻው ደቂቃ አሸናፊ መሆን ችሏልና ዋው ይገርማል። ይመቻችሁ። እንኳን ደስ አላችሁ። ሊቬ ከመድረሷ ፎረስት መበጠሷ ማለት እዚህ ጋር እኮ ነው ያራዳ ልጆች፣ ሌላ ነገር የለውም ነው የምልህ። በሽርፍራፊ ሰከንድ አሌክሲስ ማካሊስተር ባስቆጠራት ጎል ሊቨርፑል ወሳኝ 3 ነጥብ ማሳካት ችሏል ማለት ነው። ምንም ቢሆን እዛው 6ኛ ቢቀመጥም ከቼልሲ ጋር ነጥቡን እኩል በማድረግ በጎል ክፍያ ተበልጦ 6ኛ ደረጃ ላይ መቀመጥ ችሏል ማለት ነው ያራዳ ልጆች። በሚያስገርም ሁኔታ
እዛው ጭማሪ ደቂቃ ላይ ራሱ አሌክሲስ ማካሊስተር ማለት ነው ጎል አስቆጥሮ ነበር። ነገር ግን እጅ ነክታል በሚል ዳኛው በጣም አጠራጣሪ የሆነ ፍርድ ፈርደው ኳሱ ተሽሯል ማለት ነው የመጀመሪያው ጎል። ነገር ግን እዛው በሁለተኛው መልሶ ማስቆጠር ችሏል ማለት ነው። እኔ የምለው ጎብዬ አሰልጣኝ አርኒ ስሎት ምን እንደጀመረው አይታወቅም። ይሄ ሪዮ ኤንጉማ የሚባል ተጫዋች ለምን እንደሚያስቀምጡት ግራ የሚያጋባ ነው። ከቦታው ውጪ ራሱ በሳላ ተቀይሮ ገብቶ እጅግ በጣም አስደናቂ እንቅስቃሴ ሲያደርግ ነበረ በዛሬውም ጨዋታ ማለት ነውና ይሄን ተጫዋች ለምን እንደሚያስቀምጡት ግራ የሚያጋባ ነው ማለት ጎቤው። በዛ ላይ ደግሞ ማለት ነው ዛሬ ሊቨርፑል 120 ደቂቃ ተጫውቶ የመጣ ነው የሚመስለው ማለት ነው። ይሄ ፕሌይኦፍ ውስጥ የነበረ ቡድን ነው የሚመስለው። በጣም ተዳክመው ነበረ ማለት ነው። ነገር ግን ትልቅ ነው። ባለቀም ሰዓት ቢሆን ወሳኝ 3 ነጥብ ማሳካት ይችላል ማለት ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ሼር ኮፒ ሊንክ እያደረጋችሁ የፕላስ ምልክቱ እናንተ ነች። ይመቻችሁ። ትልቅ ቲም ስትሆን እንደዚህ ነው። በቃ ትልቅ ቲም ስትሆን ማስተማር ነው ያለበት። በቃ ተስፋ ለመቁረጥን ነው እያነጽነው ነው ፕሪሚየር ሊጉን። እኛ ከዳኛ ጋር ተፎካከርን። ከምን የማካሊስተርን ጎል ሻሩ ሌላ ገባን። በቃ ተስፋ ለመቁረጥን ማስተማር ነው ይፈልግ። የዋንጫ ቲም ስትሆን እንደዚህ ነው። በቃ ዋንጫን አስበ ሜንታሊቲ እንደዛ ሲሆን በቃ እንደዚህ ነው። አትሽወዱ። የፕሪሚየር ሊግ ቡድን ዛሬ ማች ወጣ ምናምን የሚል ሰውም ሰምቼ ስለሰማው ነው እንደዚህ ምለው። አትሽወዱ። አዳዲስ ነገሮችን እየሞከርን ነው። 5 ደቂቃ ተጨመረው 97ኛው ደቂቃ ላይ አሸነፈ መውጣት እንደሚቻል ነው እያስተማርን ያለው። አትረበሽ። በቃ አሁን ዛሬ ቶተናም እንትን ይላል። ዋንጫ ፉክክሩ ይቀጥላል ማለት ነው። ደህና ቆይ። አረ ማካሊስተር ወሽመጤን የበጠስከው ወሽመጤ ይበጠስ። ባለቀ ሰዓት ወሽመጤን ትበጥሰዋለህ። ኖቲንጋም ፎረስት የሚባል ቡድን አይረባም። ለቋጠሮ የማይመች ቡድን ኖቲንጋም ፎረስት። ቀጣይ ዓመት ቻምፒየንሺፕ ላገኘው ነው የምፈልገው። ይህ ቡድን እንዴት ነው ፈርስታፍ የማታገበው? ሼቦ ተጨንቋል እኮ ፈርስታፍ እንዴት ኖቲንጋም ፎረስት 1 ጎል አያገባም? ዛሬ ቋጠርኩኝ። ለወያለው ካስቀመጥኩት 2 ፍሬ አንዱን ተጠቅሜ ቋጠርኩኝ። ባለቀ ሰዓት ግን ወሽመጤን በጠሳችሁት። ወሽመጤን ነው የበጠሰው። ኧረ በስመ አብ። እንደ ቀልድ 3 ነጥብ እንካ። ለእኔ 3 ነጥብ እንዴት እንደሚጠቅመኝ ያውቀዋለሁ። ሼባው ዘንድሮ ኢሮፓ ሊግ ወይ ኮንፈረንስ ሊግ ነው መጫወት ያለበት። ካልሆነ ደግሞ እንዲወርድ ነው የምፈልገው። ግን ኖቲንጋም ፎረስት የሚባል ቡድን ቻምፒየንሺፕ አይመጥንም። ለቻምፒየንሺፕ 90 ምናምንኛው ደቂቃ ላይ ተሽሮባቸው ድጋሚ ይገባባል። በክት ቡድን ኖቲንጋም ፎረስት ከቋጠሮ ማህበሩ ተሰርዟል። ኖቲንጋም ፎረስት የሚባል ቡድን ከዚህ በኋላ ሲጫወት አንቋጠርም፣ ከማንም ጋራ ማለት ነው። ኢቭን ከወያላው ጋራ ሲጫወት አንቋጠርም። አይረባም። ኧረ በስመ አብ። አንዲትም ላም በወሊድ ምክንያት መሞት የለባትም። አንድም ሼባ በደም ግፊት ምክንያት መሞት የለበትም። ስለዚህ አፉ ብለናል። ይታያል ወይ ሊቨርፑላውያን? ይታያል ወይ? ይሄ በአንድ ወቅት ጆዜ ሞሪኖ ምን ያለመሰላችሁ? እናንተ ኳሱን ውሰዱት እኔ 3 ነጥቡን ወስደዋለሁ ብሎ ነበር። ዛሬ እንደዛ ነው ያደረግነው። ለኖቲንጋም ኳስ ሰጠናቸው። እኛ 3 ነጥባችን ይዘን ቀብረር ጀነን ብለን ይኸው ቶፕ 4 ገብተናል ይላል። ቶፕ 4 በቃ የኛ ነው፣ የትም አይሄድም። እኔ የምለው ግን ሪሆን ጉማው የሚባለው ተጫዋች ግን ምን አይነት ተጫዋች ነው? እሱ ድሪብል ያርግ፣ እኛ ተኝተን ማየት ብቻ ነው። በቃ ምን አይነት ታዳጊ ነው ጋይስ! አረ ይለያል። ይህ ሳላ የተባለ ጠርሙዛፍ ግን ማውጋት ነበር። በቃ ይመቻችሁ። ቋጠሮ ወደ ቶትናምና አርሰናል ጨዋታ ፒስ። በጌታስ ምን አይነት አድክም የሆነ ጨዋታ ነው! በስመ አብ። እድለቢስ ናቸው ኖቲንጋም ፎረስቶች። እድለቢስ አይገልጸውም። ይሄ የደከመው የማይችለው የተንኮታኮተው የአርነ ስሎት ክለብ ረስ ምን አይነት እድለኛ የሆነ ቲም ነው! የምሬን ነው የምላችሁ። እነሱ ተጫውተው ሊቨርፑል ነጥብ ይዞ ይወጣል። በጣም ነው ያሳዘኑኝ። እግዚአብሔር ነው የምላችሁ። ኖቲንጋም ፎረስቶች እኮ አባታቸው ማለት ነው። አድክም የትም ግን አይደርስም። እመኑኝ ቶፕ 4 ከገባ እሱ ዋንጫ እንደበላ ነው የሚቆጠረው። አድክም የሆነ ቲም። ባለፈውም ሰንደርላንድን እንደዚህ ሰንደርላንድ ተጫውቶ እነሱ ነጥብ ይዘው ወጡ። ይመቻቸው ግን ኤዊን